ሰዎች የተሰበሩት በተለይ ውጭ ሀገር ላይ ያሉ ሳውዲ ላይ የሚኖሩ ሴቶች በጣም የተሰበሩት በሀገር ውስጥ በሚቀመጡ ሌላ ሰው ይዘው ትርፍ ባረጓቸው ሰዎች ራሳቸውን እያጠፉ ያሉት። እኔ ይኸውላችሁ የእውነት ለመናገር ልንገራችሁ 7 ቤተ ክርስቲያን አሰርታ አካውንቷ ላይ ብር የሌላት ልጅ አውቃለሁ። ይኸው የቆምኩበት የእግዚአብሔር መድረክ ነው፣ ክርስቶስ ምስክሬ ነው። አካውንቷ ላይ 1 ብር የሌላት ልጅ አውቃለሁ። ምን እንዳልኩ አግል ልንገራችሁ። ሰይጣን መጨረሻ ላይ አሰጥቶ ተስፋ እንዳያስቆርጥሽ አስራት በኩራትሽን እያወጣሽ ለራስሽ አስቀምጭ ነው ያልኩት። ህይወታችን ላይ የሚመጡ ጥቅም ፈላጊዎች በጥቅም ብቻ የታሰሩ ስናበላቸው የሚሉ ጎደል ሲል ደግሞ አንቀው ሊገሉን የሚደርሱ ሰዎች በሰላም ግቡ ነው መልሱ። እናት አባት ታውሽ ረሱሽ ገንዘብሽን በልተው መጨረሻ ላይ የራሴን ትዳር ልመራ ነው ስትይ እሷማ ዛሬ ኮርታ አሉሽ አይደል? በዛ ነው የምታለቅሽው። ካፕቴንሽ ክርስቶስ አብሮሻል። ሰላም ግባ በይ ነው። ሰላም ይሁኑ እነሱ። ስለዚህ ልላችሁ የፈለኩት ምንድነው የመጀመሪያም የመጨረሻም የሰው ልጅ ተስፋ ማነው? እኛ ክርስቲያኖች ተስፋ የማንቆርጠው ሹፌራችን ወይም ካፕቴናችን ማን ስለሆነ ነው? ባሉ ንገሩኝ። የህይወታችን ካፕቴን ማን ነው? አብራሪው እሱ ነው። አየሩን የሚያውቀው እሱ ነው። ነዳጁን የቀዳው ማለት ህይወታችንን የለካው እሱ ነው። የምናርፍበትን ቦታ የሚያውቀው እሱ ነው። ከፍታችንን የአየሩን ስንት ማይል መብረር እንዳለብን የሚያውቀው እርሱ ነው። እርሱ ካበረረው የኛ መርከብነት ሊሰናከል አይችልም። እግዚአብሔር ከሌለ ባዶ መሆንክን ያን ይወቅ። ማን የለምና እግዚአብሔር የለምና፣ እግዚአብሔር ካለ ግን ሁሉ እንዳለ ወቅ ነው። ጅል ሰው ሲወድቅ ለውድቀቱ ሰዎችን ተደግፎ መነሳት ይፈልጋል። ብልህ ሰው ግን እግዚአብሔርን ተመርኩዞ መነሳት ይፈልጋል ይላል። ምርኩዛችን ሊሆን የሚገባው ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ከብዙ በዓለም ላይ ካሉ ሚሊዮን ሰዎች ወዳጆች ይልቅ ያንድ የእግዚአብሔር ወዳጅነት ይበቃል። ያንድ የእግዚአብሔር ወዳጅነት። ባዶ መሆን የምንጀምረው ተስፋ የማናደርጋቸውን ሰዎች ተስፋ አድርገን እነዛ ሰዎች ሲሰበሩ ተስፋችን ያበቃል። ተስፋችን እግዚአብሔር ከሆነ ግን ሰዎች ሁሉ ዓለም ሁሉ ፈጽሞ ቢከዳን እግዚአብሔር ተስፋዬ ነው ብለን ከእግዚአብሔር ጋር እንቆማለን። ጆሮ የሌለው ጨለማ የሚሰማው፣ ጆሮ የሌለው ብርሃን የሚሰማው፣ ድንጋይ የሚሰማው አምላክ ነው ያለን። ይሁኑ ሲል ይሆናል እግዚአብሔር። ጨለማ ይሁን ብርሃን ይሁን አልሆነ። ያንን ፈጥሮ እያመላለሰ የሚገዛ እግዚአብሔር ነው። እውነትም የዘላለም ንጉሥ ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ሁሉ የሚሰማው ሰው ነው። አልሰማው ያለ ሰው ይሰማል። ጆሮ ያለው አልሰማ አለ። ጆሮ የሌለው ሲሰማው ድንጋይ ፈጣሪውን ይሰማል፣ ሰው አይሰማም። እግር የሌላት ባህር ፈጣሪዋን ትሰማለች፣ ሰው አይሰማም። ለምንድን ነው ከነዚህ ሁሉ መሻል ያቃተን? ጆሮ ለፈጠረልን አምላክ መገዛት ያቃተን ለምንድን ነው? ነገሩ ነፃ ፈቃድ ስለሰጠን ነው። ሌሎቹን ግን ይገዛቸዋል። እኛንም በጉልበት ከሆነ እንኳን እኛን የማይገዛው ማን አለ ነው የሚባለው። ሁሉንም መግዛት ይችላል። ለሰው ግን ነፃ ፈቃድ ሰጠው። ቢያንስ ማሰብ ትችላለህ ብሎ ማለት ነው። ጆሮ ያለው ሰው ጆሮ እንደሌለው መስማት አቃተው። ዓይን ያለው ሰው አላይ አለ። እግር ያለው ሰው አልራመድ አለ። ልብ ያለው ሰው አላስብ አለ። አሁንማ ሰው ማሰቡን ሙልጭ አርጎ እኮ ነው የተው። ቲክቶክ የምትመለከቱ ሰዎች ጭንቅላታችሁ እየታጠበ እንደሆነ ታውቃላችሁ። ርቀት እንዳናስብ አጭር ሐሳቢዎች እንድንሆን የአንድ ደቂቃ እኮ ያየም ሰው ያያል በለው ነው መግለጥ በለው ስክሮል ሲዞርበት ነው የሚያመሽ። ሲዞርበት ዝም ብሎ አምላካችኋል ሲለው ሲዞርበት አምሽቶ ዞሮበት ይተኛል፣ ዞሮበት ይነሳል፣ ዞሮበት ይበላል፣ ዞሮበት ይጋደማል። ማታ ሲመጣ እዚያ በኋላ ዞሮበት አምላካችኋል። ጸሎት ሊያረቆሙ እንኳን ስልኩን ቼክ የሚያደርግ እንደው ቲክቶክ እያየ ጸሎት የሚያደርግ ሰው ይጠፋል ብላችሁ ነው? አይጠፋም። ይቅርበሉ ግን መቤቴን ይቅርበሉ ግን አይጠፋም። አዛኝ ነው። የኔን ስልክ አሁን ፓተርኗን ማንም አይከፍተት። ሴንሳላ ፊት እንኳን ስታቀርቡለት ይሄ እንትና ፊት አይደለም ይላል። ደም እንኳን ስታሳዩት ይሄ እንትና ደም አይደለም ይላል። ስትነኩለት አሻራ ያገኘ የሚከፍታችሁ ለምንድን ነው? ሰላም ማግኘት ከፈለጋችሁ ቲክቶካችሁን አጥፉት።
እዛ ምድረ ወሬኛ እየመጣ ሲዘረግፍባቸው ያል እንዲወሬውን ራሳችሁን ከዚያ ሰፈር አውጡት። አጭር ንባብ ይላችሁ አጭር ነገር የሰማ ሰው እድሜውም አጭር ነው ሊሆን የሚችለው። የትምህርታችን ርዕስ ኢየሱስ ክርስቶስ ንጉሥ ነው የሚል ይሆናል። የቅዱስ ያሬድ ማህሌት ጮኸቱ፣ ቅዳሴው አሁን እንትና ሰፈር በቃ ምስጋና አይመስላቸውም። ሌላ አምልኮ የሚፈጸምበት ነው ይመስላቸው። ግን ምን ሲሉ ነው ያደሩት? ክርስቶስ ምንድነው ነው ያሉት? ባሉ ነገሩ እንጂ ክርስቶስ ምንድነው ነው ያሉት? ንጉሥ ነው። ክርስቶስ ምንድነው ነው ያሉት? መሐሪ ነው። ክርስቶስ ለሚዘሩ ምንን ይሰጣል አሉ? ዘርን። አሁን እንግዲህ ከየት አምጥተህ ነው ያነሳው ሊል ነው አንድ ጅል መናፍቅ ማለት ነው። መጽሐፍ ቅዱስ ላንተ ርሰዋል። ወደ መጽሐፍ ቅዱስ ሳመጣው ሲዘምሩ ያደሩት መጽሐፍ ቅዱስ ነው። ንጉሥ ማን ብቻ ነው? የባህሪ ንጉሥ ማን ነው? ቅዱስ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ካለም አስቀድሞ ምንድን ነው ይለናል? ንጉሥ ነው። የእግዚአብሔር ልጅ ማን ነው? እግዚአብሔር በሉ እንጂ። የእግዚአብሔር ልጅ እግዚአብሔር ከሆነ ኢየሱስ ክርስቶስ ማን ነው? እግዚአብሔር የሚለው ስም የሶስቱም ስም ነው። በደንብ ያዙልኝ። አንሰ ሶበ እብል እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ አብ ብቻ አይደለም፣ ወልድ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም፣ ሶስቱንም አብንም ወልድንም መንፈስ ቅዱስንም ማለቴ ነው እንጂ እንዳለ ሊቁ እግዚአብሔር ብለን በአንድ ስም በሶስትነት የምንጠራቸው ሶስት የሆነ አንድ እግዚአብሔር አንድ የሆነ ሶስት አካል ያለው እግዚአብሔር ብለን የምንጠራው ማን ነው? አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት፣ በባህሪ በህልውና በፈቃድ በአገዛዝ በመንግስት በስልጣን በመለኮት አንድ የሆነ እግዚአብሔር እሱ ዘላለም ምንድን ነው በሉ? ዘላለም ምንድን ነው? ንጉሥ ነው ማለት ነው። ራዕይ ምዕራፍ 22 ላይም ዙፋኑ ለዘላለም የሆነች ለዘላለም ነግሶ የሚኖር ንጉሥ አለ ይላል። እሱ ማን ነው? በጉ የተባለው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሊቁ ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 18 ላይ ኢየሱስ ክርስቶስ ንጉሥ ዘለዓለም ይላል። እስኪ በሉ ኢየሱስ ክርስቶስ በሉ ንጉሥ ዘለዓለም። አሁን እንግዲህ የመጽሐፍ ቅዱስ መሆኑን እንድታውቁት ፈልጌ ነው። ማህሌቱ መጽሐፍ ቅዱስ ነው። ቅዳሴው መጽሐፍ ቅዱስ ነው። ትርጓሜው መጽሐፍ ቅዱስ ነው። ገድላት፣ ድርሳናት መጽሐፍ ቅዱስ በሕይወት እንዲነበቡ የሰበከላቸው ነው። ራሱ ባለቤቱ ምን ብሏል? ዘየአምን ብየ ግብረ ዘአነ እገብር ውእቱሂ ይገብር ወዘየአቢ እምኔሁ ይገብር። በእኔ የሚያምን እኔ የምሰራውን ስራ ይሰራል። እኔ የምሰራውን ምን ይሰራል? ወዘየአቢ እምኔሁ ይገብር፣ ከእርሱ የሚበልጥም ይሰራል ይላል። እስኪ በሉ ከእሱ የሚበልጥም ይሰራል። ከክርስቶስ የበለጠ ስራ የሰራ ጻድቅ አለ? አለ? ክርስቶስ ግን ምን ብሏል? ራሱ በእኔ የሚያምን ሰው ምን ይላል አለ? እኔ የምሰራውን ከእኔ የሚበልጥ ምን ይላል? ምን ማለቱ ነው? እኔ የፈለግኩትን ነገር በስልጣኔ ባረግ ማን የፈለግኩትን ታምራት ባደርግ ዓለምን ብፈጥር አይነ ስውር ባበራ እንጀራ ባበረክት አምላክ ስለሆንኩ ነው። እነሱ ግን በሚሞት ስጋቸው ሙታንን እንዲያስነሱ አደርጋቸዋለሁ ማለት እንጂ ከክርስቶስ የበለጠ ስራ የሰራ ጻድቅ የለም ማለት ነው። ንግግሬ ግልጽ ነው። ግልጽ ነው። ወደ ርዕሴ ልመልሳችሁና ርዕሴ ልቋጨው። ኢየሱስ ክርስቶስ በሉ አንድ ጊዜ ምንድን ነው ያላችሁት? ንጉሥ ነው። ንጉሥ ውእቱ ክርስቶስ ማለት ነው። ክርስቶስ ንጉሥ ነው። ይሄ ነው የትምህርታችን ርዕስ። ከዛ ሁለተኛው ክርስቶስ ምንድን ነው? እዛው ጋር ሁለተኛ ያስባልኳችሁ መሐሪ ነው። እግዚአብሔር ይስጥልኝ። ይሄንን ማጠር ባለ ደቂቃ አብራርቼ ቤታችሁን ትሄዳላችሁ። ንጉሳችን ማን ነው? ማን ነው ንጉሳችን? እግዚአብሔር። መንግስታችን ማን ነው? አይ ማለቴ መንግስቱ ዘላለም የሚባል ማን ነው? በሉ ንገሩኝ። ያው እንግዲህ እንደምታውቁት ነው አይደል? እንዳይምታታባችሁ ብዬ እኮ ነው።
ብዙ አምታቴ የሚባል ስም ሰምታችሁ ታውቃላችሁ? አምታታው የሚባል ማለት ነው። ነጋሽ አምታታው እንዳያምታቷችሁ ነው ይሄን የምለው። እና ምንድነው ንጉስ እግዚአብሔር፣ ገዥ እግዚአብሔር። እውነት ሐሰት? መጽሐፍ ቅዱስ ዳዊት ንጉስ ነው ይላል አይልም? ይላል አይልም? እግዚአብሔር ንጉስ አይደለም? እና ለዳዊት ንግስናውን ሰጥቶ ነበር። ምንም ቢሆን ይኸውላችሁ ልብ ብላችሁ ስሙ። ዳዊት ንጉስ ነው፣ ሰሎሞን ንጉስ ነው፣ ናቡከደነጾርም ንጉስ ነበር፣ ፈርዖንም እንዳቅሙ ንጉስ ነበር፣ ቄሳርም እንዳቅሙ ንጉስ ነበር። ወደዚህ ወደ ሀገራችን አካባቢ ናፄ ቴዎድሮስ ንጉስ ነበሩ፣ ናፄ ምኒልክ፣ ናፄ አይሹር፣ ናፄ አፊላስ፣ ናፄ ንምነ ድንግል፣ ናፄ ዘርዓ ያዕቆብ፣ ሌሎቹ ምን ነበሩ? እዛ ደግሞ ነው እንግዲህ ዝቅ ብላችሁ ደግሞ ነው መቼ ሳንደርስ አንቀር። ናፄ ኃይለ ሥላሴ ምን ነበሩ? በሉ እንጂ እና እግዚአብሔር ስልጣኑን ሰጥቷቸዋል እንዴ? ቆይ ልመጣላችሁ ነው። ይሄኛው አፄ ኃይለ ሥላሴ መጽሐፍ ቅዱስ ላይ አልተጻፈም ሊለኝ ነው አንድ ሰው። አዎ አልተጻፈም። ዳዊት ግን ንጉስ ተብሎ አልተጻፈም? ተጽፏል ማለት ነው። ስለዚህ እግዚአብሔር ንግስናውን ሰጥቶ ነበር ለዳዊት የሆነ ቀን እንድታውቁት ነው። ይሄን በደንብ እንዲገባችሁ አልሰጠም። ከዛ ስንመጣ ከነ አፄ ኃይለ ሥላሴ ደርግም እንዳቅሙ መጣን ለመሰል እንዳይጣላን። እዛ እሱ ቀጥሎ ሌላ ሰዎች መጡ። ከዚያ ቀጥሎ ሌላ ሰው መጣ። ከዚያ ቀጥሎ ደግሞ አሁን ያለነው አለን። ከዛ ደግሞ እነዚህ አልፈው ሌላ ይቀጥላል ማለት ነው። ማን ብቻ ነው ንጉስ? እነዚህ ሰዎች አሁን መንግስታችን ማን ነው? በሉ እግዚአብሔር በሉ ሁላችሁ ነው። የሚገዛ መንግስት የለም። አለቃህ ማን ነው? ዋና ኢየሱስ ነው ይላል። ዋና የለህም አሰሪ ሞልቶ የሚቀጠቅጥ 3 ጊዜ ከወንበር ብድግ ቁጭ የሚያደርግ ጫማ የሚያስም ነው አላየውስ? ዋና ኢየሱስ ነው። እና ለምን ነው እዚያ ጋር ዋና የሆነ ሰው ሌላ የሚገዛ? ለእግዚአብሔር የሚሰጠው እግዚአብሔር ንጉስ ነው በሉ ሁላችሁ። እግዚአብሔር ንጉስ ነው ሲባል ማንም የማይሾመው የማይሻር የዘላለም ንጉስ ነው። ሐሳቡ እሱ ብቻ ነው። እግዚአብሔር ንጉስ በተባለበት ዳዊት ንጉስ ተብሏል። አዎ። እግዚአብሔር ንጉስ በተባለበት ሰሎሞን ተብሏል። አዎ። እግዚአብሔር ንጉስ በተባለበት እነ አፄ ልብነ ድንግል ተብለዋል። አዎ። እንኳን ደጋጎቹ እነ እንትና እና ያንተና ቤተክርስቲያን የሚያቃጥሉት ንጉስ ተብለው አይደል እግዚአብሔር እንትን በተባለበት። ስለዚህ ዋናው ሐሳብ ምንድነው? እግዚአብሔር ንጉስ ነው ሲባል የስሙ አይደለም የባህሪ ንጉስ ነው ማለት ነው። የምን ንጉስ ነው? የባህሪ። ሻሚ የለውም፣ ሻሪ የለውም፣ ዘመን አያሳልፈውም፣ ዘመን አያነግሰውም። እግዚአብሔር መቼ ነው ንግስናው ብለን ስንጠይቀው ምንድነው ዳዊት የሚመልስልን? ፍጥረት ሳይኖር እግዚአብሔር ንጉስ ነው። እስኪ በሉ ፍጥረት ሳይኖር በሉ እግዚአብሔር ምንድን ነው? አሁን ነገስታቱ እኛ ሳንኖር ንጉስ መንግስት መሆን ይችላሉ? አይችሉም። እግዚአብሔር ግን ፍጡር ሳይኖርም ምንድን ነው? እሱ እግዚአብሔር ንጉስ ነው። ለዚያ ነው ኢየሱስ ክርስቶስን ንጉስ ነው፣ ንጉሰ ነገስት ነው የምንለው እንጂ ንጉስ ብቻ አይደለም። ንጉሰ ነገስት እግዚአ አጋዕዝት አምላከ አማልክት ነው የምንለው። የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ ነው የምንለው። ስለዚህ ተመልከቱ፣ እግዚአብሔር ንጉስ ነው ስንል ማንም ያላነገሰው ማንንም የማይደገፍ ማለታችን፣ የምረጡ ቅስቀሳ የሌለበት ማለታችን፣ ሰው የማያደራጅ ማለታችን፣ ሰራዊት የማያስፈልገው ማለታችን፣ መንገሻ ቦታ የማያስፈልገው፣ አክሊል መድፋት የማያስፈልገው በባህሪው ንጉስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። የማን ልጅ ኢየሱስ ክርስቶስ ነው? የዘላለም ንጉስ። ከዚህ በላይ ክርስቶስን መስበክ አለ? ከዚህ በላይ ክርስቶስን የምትገልጥ ቤተክርስቲያን አለች? በዓለም ላይ አትኖርም። የማትተካ አንድ ብቸኛ የክርስቶስ የመንግስቱ ዙፋን የሆነች ቤተክርስቲያን ናት። ክርስቶስም እንደሚገባው እንደ ፈቃዱ የተገለጠባት የንጉስ ክርስቶስ ሙሽራ ቤተክርስቲያን ናት። ከቤተክርስቲያን ውጭ ክርስቶስን ሊገልጠው የሚችል የትኛውም ኃይል እሱ እንደነገራት የዘላለም ንጉስ ብላ የምታምን፣ ስጋው ምግቤ ነው ብላ የምታምን፣ ደሙ መጠጤ ነው ብላ የምታምን፣ እርሱ ለቅዱሳን ደም ሞገስ ሆኖ ቅዱሳንን አድኖ በቤቱ
አንግሷቸው ወይንም በቤቱ ሰራዊት አድርጎ ያስቀመጣቸው የቅዱሳን ራስ የመድኃኒት ቀንድ ብላ ክርስቶስን የምታምን ቤተክርስቲያን ናት ያለችን። የእሷ ልጆች ያደረገን እግዚአብሔር ይመስገን። እንደዚህ ካልኳችሁ አዎ ደስ ያሰኛል። ከዚህ በላይ ኩራት የለም እኮ አይደል? ኩራት አለ ብላችሁ በቃ ልንኮራ ብንፈልግ የመጨረሻ የምንኮራበት ንጉሳችን ማን መሆኑ ነው? በሉ እንጂ እግዚአብሔር ኢየሱስ ክርስቶስ ብቻ ንጉሳችን መሆኑ ማለት ነው። ስለዚህ ንጉሳችን እርሱ ነው። ስለዚህ አሁን ሁለት እዚህ ላይ የምንዘው ነገር በደንብ እንድትዙልኝ፣ ንጉሳችን እርሱ ነው ስንል የመጀመሪያው ንግስና ለፍጥረታት ሲሰጥ እንደው አንዳንድ ነገር ልንገራችሁ። ነገስታት ያሰቡትን ማድረግ ይችላሉ። ምድራውያን ነገስታት ያሰቡትን ማድረግ የሚችሉት ወይ አስገድደው ነው ወይንም ደግሞ ሰብከው አሳምነው ነው። እግዚአብሔር ግን ሁን ያለው የሚሆንለት ንጉስ ነው። እስኪ በሉ ሁን ያለው በሉ የሚሆንለት። ሁን ይለዋል፣ ምን ይላል? ይሆናል። ሁን ሲለው ይሆናል። ያለሱ ተመልከቱ፣ ንጉስ ዘላለም የተባለ ወልድ ኢየሱስ ክርስቶስ ነው። ያለሱ ቃልነት፣ ያለሱ ፈቃድ፣ ያለሱ ህልውና፣ ያለሱ መኖር በሰማይም ቢሆን ምድርም ቢሆን አልመጣም። ሰማይን በስልጣኑ ያመጣ ምድርን በስልጣኑ ያጸናት ንጉስ ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ሰማይን ተመልከቱ፣ በደንብ አድርጋችሁ አስቡት። አሁን እንዲገባችሁ ማለት ነው። የሌለውን የሚያመጣ ንጉስ ከክርስቶስ በቀር አለ? አሁን ሰው የሚያኖረው በምን ባለ ብቻ ነው? ባለ ነው። ክርስቶስ ግን በሌለ የሚያመጣ በሌለ የሚያኖር አምላክ ነው። አላያችሁትም? ሰማይና ምድር ይምጣ አለ፣ መጣ። ያ ነው ንጉስ የሚባል። ፈጥሮ የሚገዛ ከእርሱ በቀር የለም። ፈጠረ፣ የፈጠረውንም የሚገዛ እርሱ ነው። ባህርን እንኳን የሚገዛት ባህር አሳ አልነበራትም፣ አሳ ነበር አልነበራትም፣ አዞ አልነበራትም፣ ታዋሳያን የሚንቀሳቀሱ አልነበራትም። ባህር አሳውን ታስገኝ ሲላት አሳን ያስገኘችለት ሁሉ የሚታዘዝለት ንጉስ ኢየሱስ ክርስቶስ ነው። መላእክት አልነበሩም። መላእክት ይምጡ ብሎ መላእክት እንዲመጡ ያዘዘ የመላእክት ጌታ የመላእክት ፈጣሪ ንጉስ ኢየሱስ ክርስቶስ ነው። ልብ ብላችሁ ስሙ። ሰማይ ብርሃን አልነበራትም። ፀሐይ፣ ጨረቃ፣ ከዋክብት በሰማይ ይመላለሱ ብሎ የሌሉትን ፀሐይ፣ ጨረቃ፣ ከዋክብትን አምጥቶ በጠፈር ያመላለሰ ንጉስ ኢየሱስ ክርስቶስ ነው። ምድር በእላዩዋ ላይ የበቀለ አትክልት፣ አዝርዕት፣ እጽዋት አልነበረባትም። እየሰማችሁ ነው? አትክልት በማጭድ የሚታጨዱ በመጥረቢያ የሚቆረጡ በጥፍር የሚለቀሙ ይምጡ ሲል የሌለው ዛፍ ብቅ ቃል አልነበረም። ባህር ዛፍ መጣ። ወይራ አልነበረም፣ መጣ። እህል እጽዋት አልነበሩ፣ መጡለት። እነ መሬት እንኳን ቃሉን ሰምታ የምትታዘዝለት ፈጥሮ ከፈጠራት በኋላ ትእዛዙን ፈጽማ የምድር የምትገዛለት ንጉስ ኢየሱስ ክርስቶስ ነው። ንጉስ ማን ነው? ይሄን እኮ ነው ያልን። ይኸውላችሁ ኢየሱስ ክርስቶስ ንጉስ ነው አሉን። ከዛ ተመልከቱ፣ ጨለማ በዓለም ሰፍኖ ነበር። ጨለማውን ራቅ ብሎ የማይሰማ ጆሮ የለው ጨለማ ምኑን እናውቃለን እኛ? ጆሮ አለው ጨለማ አለው? የለውም እኮ ተመልከቱ። ብርሃን እግር አለው? ምን አለ መሰላችሁ? ብርሃናት በጠፈር ይሁኑና ይመላለሱ፣ ቀንና ሌሊት ይፈራረቅ ሲል ጨለማውም ገሸሽ፣ ቀኑም ደግሞ ብቅ አለ ማለት ነው። አያሳልፍ ሰዓቱን፣ አላርም አልቀጠረ እግዚአብሔር። በጣም እኮ ነው የሚገርመው። ጆሮ የሌለው ጨለማ የሚሰማው፣ ጆሮ የሌለው ብርሃን የሚሰማው፣ ድንጋይ የሚሰማው አምላክ ነው ያለ። ይሁኑ ሲል ይሆናል እግዚአብሔር። ጨለማ ይሁን ብርሃን ይሁን አለ፣ ሆነ። ያንን ፈጥሮ እያመላለሰ የሚገዛ እግዚአብሔር ነው። እውነትም የዘላለም ንጉስ ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ሁሉ የሚሰማው ሰው ነው። አልሰማው ያለ ሰው ይሰማዋል? ጆሮ ያለው አልሰማ አለ። ጆሮ የሌለው ሲሰማው ድንጋይ ፈጣሪውን ይሰማል፣ ሰው አይሰማም። እግር የሌላት ባህር ፈጣሪዋን ትሰማለች፣ ሰው አይሰማም።
ለምንድን ነው ከነዚህ ሁሉ መሻል ያቃተን? ጆሮ ለፈጠረልን አምላክ መገዛት ያቃተን ለምንድን ነው? ነገሩ ነፃ ፈቃድ ስለሰጠን ነው። ሌሎቹን ግን ይገዛቸዋል። እኛንም በጉልበት ከሆነ እንኳን እኛን የማይገዛው ማን አለ ነው የሚባለው። ሁሉንም መግዛት ይችላል። ለሰው ግን ነፃ ፈቃድ ሰጠው። ቢያንስ ማሰብ ትችላለህ ብሎ ማለት ነው። ጆሮ ያለው ሰው ጆሮ እንደሌለው መስማት አቃተው። ዓይን ያለው ሰው አላይ አለ። እግር ያለው ሰው አልራመድ አለ። ልብ ያለው ሰው አላስብ አለ። አሁንማ ሰው ማሰቡን ሙልጭ አድርጎ እኮ ነው የተወው። እውነት ሰው አይፈረድበትም። ቲክቶክ የምትመለከቱ ሰዎች ጭንቅላታችሁ እየታጠበ እንደሆነ ታውቃላችሁ? አታውቁም? አንድ ነገር ልንገራችሁ። ሰው 30 ደቂቃ 10 ደቂቃ መስማት ከያዘ ወደ ስንት ደቂቃ ማደግ ይጀምራል? ወደ 15 በሉ እንጂ ወደ 15 መስማት በእንትን ልውሰዳችሁ። እንደው በእናንተ በምታውቁት በፑሻፓችሁ ነው እንደምትሉት በዚህ ያሉ ሰዳችሁ። ዛሬ 15 የሰራ ሰው ነገም ከደገመው ስንት ይሰራል? 20 ይሰራል። ነገም ከደገመውስ በሉ እንጂ አዳብት እያደረገ ሰውነቱ ይሄድና ከዛ እየጠነከረ ሄዳ የማይሰማ ይሆናል። እዛ በኋላ ብረት ይሆናል ማለት ነው። ርቀት እንዳናስብ አጭር ሐሳቢዎች እንድንሆን የአንድ ደቂቃ እኮ ያይም ሰው ያያል በለው ነው መግለጥ በለው ስክሮል ሲዞርበት ነው የሚያመሽ። ሲዞርበት ዝም ብሎ አምላካችኋል ሲለው ሲዞርበት አምሽቶ ዞሮበት ይተኛል፣ ዞሮበት ይነሳል፣ ዞሮበት ይበላል፣ ዞሮበት ይጋደማል። ማታ ሲመጣ እዚያ በኋላ ዞሮበት አምላካችኋል። ጸሎት ሊያረግ ቆሞ እንኳን ስልኩን ቼክ የሚያደርግ እንደው ቲክቶክ እያየ ጸሎት የሚያደርግ ሰው ይጠፋል ብላችሁ ነው? አይጠፋም። ይቅር በሉ ግን እመቤቴን ይቅር በሉ ግን አይጠፋም። አዛኘን አይጠፋም። ጸሎቱን ጨርሶ ስልኩን እስከሚነካው ያለው ሩጫ ማለት ነው። እንዲህ አድርጎ ይዟል። ገና ጸሎቱን ከጨረሰ በኋላ አቡነ ዘበሰማያት ሲል ስልኩን ይዘን ሊከፍት ቸኩሎ ማለት ነው። በሰላመ ቅዱስ ሲጀምር ፓተሩን ከፍቶ ስክሮል ያደርጋል። ይሄ ነው የጎዳን። ምንድን ነው ካላችሁኝ፣ ረጅም ነገር መስማት እንዳንችል አጭር እንድንሰማ አደረገን ማለት ነው። ሰው እንኳን ችግሩን ሊያዋየው ሰው መጥቶ ምን እንደሚል አልሰማችሁትም? ዝም ብለህ ዋናውን ጉዳይ ነገር እንዲህ አሞኝ ከዛ ተነስቼ እዚህ ሄጄ ሲል ተው ዝም ብለህ ዋናውን ነገር ዝም ብለህ ዋናው የሚሰማ ሰው ጠፋ እኮ ተመልከቱ። ለምን መስማታችሁን ዘጋው? ማን አስለመዳችሁ? እዛ ጨዋታ እያላችሁ ስክሮል የምታረጓት መስማት እንዳችሉ አረጋችሁ ማለት ነው። ከዛ በኋላ ባል የሚስቱን ጨዋታ እንዴት አድርጎ ይስማ? ሚስት ባሏን እንዴት አድርጋ ትስማ? አጭር ነው አይለመደችው። እሷ ምንድነው የምትፈልገው? ነገ እዚህ ቦታ እንሄዳለን ማለት ብቻ። ለዚህ ጉዳይ እንሄዳለን መረዳዳት የለም። ዝም ብለው ዋናውን ነገር ንገረኝ፣ ስራ ይዣለሁ። እግዚአብሔር ከእንዲህ አይነት አጭር ዘመን ያውጣን። የእውነቴን ነው። ከዚህ በኋላ ሰዓት እንደው ገታችሁ ነው ማየት ያለባችሁ። ካያችሁ አጭር ነገር መልመድ ለዚህ ያበቃል። እንዴ ትሰማላችሁ? አሰሙ። ስልክ ሰው ይለያል አይለይም? ስልክ ሰው ይለያል አይለይም? እኔ የሆነ ሰዓት ላይ ስልክ እየጠፋ ሲያስቸግረኝ ሳጨበጭብ አለሁ እንዲል አደረኩት። እንደዚህ ሳረግ እሱ ይጮሃል እዚህ ነኝ ይላል ማለት ነው። ከዛ የት ነው ያለ ብዬ የማነሳለሁ ማለት ነው። ሰው አሁን እንደዚህ አጨብጭበን ይሰማል? የኔን ስልክ አሁን ፓተርኗን ማንም አይከፍተትም። ሴንስ አለ። ፊት እንኳን ስታቀርቡለት ይሄ እንትና ፊት አይደለም ይላል። ደም እንኳን ስታሳዩት ይሄ እንትና ደም አይደለም ይላል። ስትነኩለት አሻራ ያገኘ የሚከፍታችሁ ለምንድን ነው? ያገኘ እኮ ነው ከፍቶ ሲጭንብህ የሚያመሸው ስልክህ ላይ ላይሆን ባንተው ስልክ ማለት ነው። ያገኘ ሰው አቁስሎ አንድ ወዳጅ ምን አለኝ፣ ቲክቶክ የሚባል ደልቻለሁ አለኝ። ምን ነው እለዋለሁ፣ መናደዱ ነው የባሰኛል። እና ምን አገኘ እለዋለሁ፣ ሰላም አገኘሁ። ሰላም ማግኘት ከፈለጋችሁ ቲክቶካችሁን አጥፉት። እዛ ምድረ ወሬኛ እየመጣ ሲዘረግፍባችኋል። እንዲ ወሬውን አሁን ወደ ነገር ልመልሳችሁ። ስለዚህ ምንድነው ቢያንስ የሚከፍታችሁን ሰው ወቁ። እንዴ እናንተን ያገኘ ሰው ፓስወርዳችሁን መክፈት አለበት። ስልክ ሴንስ ሲያደርግ እናንተ ሴንስ መለየት ያቅታችኋል።
ቆርቆሮ ሴንስ ያደርጋል። እናንተ ሴንስ አላችሁ? የክህደት ትምህርት መሆንና አለመሆኑን የክፋት እየተሰራ በቤተ ክርስቲያን ላይ እንደሆነ መለየት ትችላላችሁ? አንድ መረጃ ከተገኘ በኤአይ ተሰርቶ በለው ያዘው ውቃው ደብልቀው አለቀ። አውክታችሁ ትጨርሱታላችሁ፣ ይጋገራል ማለት ነው። እና አጭር ነገር እንዳንለምድ መድኃኔዓለም ይርዳን። የራሳችሁን ከዚያ ሰፈር አውጡት። አጭር ንባብ ይኸውላችሁ፣ አጭር ነገር የሰማ ሰው እድሜውም አጭር ነው ሊሆን የሚችለው። እኔ እንግዲህ እድሜው ያጥራል አላልኩም። እሺ እንደው እንዲያቅጥ ነው ብዬ ነው። እንዲያቅጥ ነው ማለት ቲክቶክ ማለት አጭር ነገር ስትሰማ ኖረህ እግዚአብሔርን አልሰማ ብለህ እድሜ ሊረዝም ይችላል ወይ ብዬ ነው ሳስበው ነው እንግዲህ። ምክንያቱም እግዚአብሔርን አለመስማት ምንን ያሰጥራል? በሉ ንገሩኝ። እድሜን ያሰጥራል። አላያችሁትም? ሕዝቅያስን 15 ዓመት ተቀንሶበት ሲያበቃ እንደገና ሲጸልይ ስንት ዓመት ተጨመረለት? 15 ዓመት። መጸለይ ነው እድሜ የሚጨምረው። ኃጢአት መስራት እድሜን ያስቆርጣል። እግዚአብሔር እድሜያችንን ይቀጥልልን። ወደ ነገር ልመልሳችሁ። ንጉሥ ማን ነው? ንጉሥ ማን ነው? ሁሉ የሚሰማው ንጉሥ እግዚአብሔር ኢየሱስ ክርስቶስ። ወደ ነገር ልውሰዳችሁና ልጨርሰው። አንደኛ ኢየሱስ ክርስቶስ ንጉሥ ነው ስንል ከዛሬው ጋር እናምጠው። ንጉሥ ያለው ሰው ገዥ ያለበት ሰው ይተኛል? ያ ንጉሥ አይቀርም። ንጉሡ ስራ አዟቸዋል። የንጉሡን ስራ ትሰራላችሁ? አስቡ እስኪ። እንሰራለን የምትሉ የማይቀር ንጉሥ ነው፣ የማይሞት ንጉሥ ነው። ንጉሡ የተናገረው አይቀርም። በሁለቱም ደግ ከሰጠም ሰጠነው፣ ክፉ ካመጣም አመጣ። ያ ንጉሥ ትእዛዝ አስተላልፏል። ትሰራላችሁ? አሰሩ። እስኪ እንሰራለን የምትሉ እስኪ ጥሩ። እቤታችሁ የመብራት ሳትከፍሉ አደራችሁ። ነገ እንመጣለን ካልከፈል ካሉ ትከፍላላችሁ? አከፍሉ? እስኪ የምከፍሉ እማከፍሉሽ እንዳሉ እንዳያዩዋችሁ ኋላዋ። የመብራት እኮ ሳይከፍል አያድርም ሰው። እንዴት ግድ ነው? ይቆርጡታል። የውሃ ሳይከፍል አይነጋም። ግድ ነው፣ ይቆርጡታል። ትከፍላታለህ ላብላብ እያለ ተበድረን ቢሆን ማለት ነው። የክርስቶስን ለምንድን ነው መስራት ያቃተን? ንቀነዋል ይሆን ወይ? ላጣላችሁ እኮ አይደለም የመጣሁት። ተመልሰን አሁንም ቢሆን ማረኝ እንድንለው ነው የፈለግኩት። እመጣለሁ ብሎን ይህን አድርጉ ብሎን፣ እሺ መንግስት ሲያዝህ ትሰራለህ፣ ፖሊስ ሲያዝህ ትሰራለህ። እግዚአብሔር ሲያዝህ ማሰራው ምን ሆነ ነው? እመጣለሁ እኮ አለ። እመጽእ ካዕበ ወነሳክሙ ከመ ትሃልው ምስሌ፣ ከኔ ጋር ትኖሩ ዘንድ እኔ እመጣለሁ። እኔ የዘላለም ንጉሥ ነኝ። አልፋ ወኦ፣ መጀመሪያውም መጨረሻውም እኔ ነኝ። ምድራዊ ንጉሥ ቢነግስብህ ቢቀጣህ፣ መብራት ቢቆርጥብህ ፀሐይ አለ። ውሃ ቢያጠፋብህ ጉድጓድ ሄደህ ትቀዳለህ። ምግብ ቢከለክልህ ዘመዶች ጋር ሄደህ ወሬ አስታግሰህ ልትመጣ ትችላለህ። ክርስቶስ ብርሃንን ካጨለመ ማን ሊያበራልህ ይችላል? ክርስቶስ ካሰረ ማን ሊፈታ ይችላል? ክርስቶስ ከፈረደብህ ማን ይግባኝ ሊጠይቅልህ ይችላል? ምድራዊ ንጉሥ ቢፈርድብህ ነገ ያልፋል። ባያልፍም ሞተህ ታርፈዋለህ። ክርስቶስ ከፈረደብህ መቼ ነው የሚያልፈው? ክርስቶስ ከፈረደብህ ሞተህ አታርፈው፣ ለዘላለም ነው ከሞት ተነስተህ ሲኦል የምትገባው። አንዳንድ ጊዜ እኮ አሽበልብለን እኮ እንደው መከራ እንደናንተ ያለ ቅዱስ የለም። ቸብ እያል በዓል ሲመጣ ጨብጭባችሁ ቤታችሁን እየሄዳችሁ እኮ ነው ዳ ይገባል። መጀመሪያ እናንተው ዳኑ ነው እኔ ጥያቄ። በቃ ቸብ አድርጋችሁ ቤታችሁ ቸብ ተብሎ ማለት ያን ፍርድ ማሰብ ያስፈልጋል። ምድራዊ ንጉሥ ለ50 ዓመት ቢነግስ ተሽሮ ታርፋለህ። ቢያሰድድ ክርስቶስ ለዘመኑ ፍጻሜ የለው። ምድራዊ ንጉሥ ቢያስርህ ወይ እንቅልፍ ሲወስድ ታርፋለህ። ክርስቶስ ከፈረደብህ ገሃነም እንቅልፍ የለም። ምድራዊ ንጉሥ ገራፊ ቢያዝብህ፣ ገራፊዎቹ ሲደክሙ ሲተኙ ምሳ ሲበሉ ታርፋለህ። ክርስቶስ ግን ገራፊ የሚያዝብህ አጋንንትን ነው የማይደክሙ። ምን ሳል ልታርፉ ትችላለህ? ያንን እያሰቡ መኖር ያስፈልጋል። ይኸውላችሁ ክርስቶስ የዘላለም ንጉሥ ነው። እስኪ በሉ ክርስቶስ በሉ የዘላለም ንጉሥ ነው። እንደ አምላክነቱ ልንፈራው፣ እንደ አባትነቱ ልንወደው ይገባናል። እንደ አምላክነቱ ምን ማለት በሉ መፍራት በሉ እንጂ
እስኪ በሉ ወዘማን እግዚአብሔርን በሉ ሁልጊዜ በፊቴ አየዋለሁ። ያ ሁልጊዜ እግዚአብሔርን ያየ ሰው ኃጢአት አይሰራም። ሁልጊዜ እግዚአብሔርን ያየ ሰው ቢሮ ስትገባ ጉቦ እንዳትቀበል እግዚአብሔር አለ። አስፋልት ላይ ሰው እንዳትሳደብ ማን አለ? እግዚአብሔር በፊቴ ነው በሉ እንጂ። ኤልያስ ያለውን አልሰማችሁም? ሕያው እግዚአብሔር ዘቆምኩ ቅድሜሁ አለ። በፊቱ የቆምኩለት እግዚአብሔር አለ። በፊቱ የቆምኩለት ያለው እኮ ተራራ ላይ ነው ተመልከቱ። ግን ምን አለ? በፊቱ የቆምኩለት እግዚአብሔር። ሁልጊዜ እግዚአብሔር በፊታችን ነው ብሎ ማሰብ ያስፈልጋል። ሁልጊዜ እግዚአብሔር በየት ነው? በፊቴ ነው። የትም ሆን እግዚአብሔር በየት አለ በሉ እንጂ። ተደብቀህ የሰው ቦርሳ ስትፈታ ማን አለ? ተደብቀህ ቴክስት ስትላላክ ማን አለ? ጨለማ ለብሰህ ኃጢአት ስትሰራ ማን አለ? ቤት ዘግተህ ስትመክር ማን አለ? እንደዚህ እኮ እያየህ እኮ እንደዚህ ብሎ እያየህ ማለት ይሰራል እግዚአብሔር ፊት ኃጢአት። ስለዚህ ምንድነው ለማለት የፈለጉት? እግዚአብሔር አለ ብሎ ምን ማለት? ለዚህ ነው ቅዱስ ዳዊት ምን አለ መሰላችሁ? እፎ ትብልዋ ለነፍሴ፣ ተመልከቱ፣ ነፍሴን ምን አድርጊ ነው የምትሏት? በእግዚአብሔር ተወከልኩ፣ በእግዚአብሔር ታምኛለሁ እኔ አለ። እስኪ በሉላችሁ ነፍሴን በሉ ምን አድርጊ ነው የምትሏት? ሳኦል ሊገልህ ነው አሉት። ነፍሴን ምን አድርጊ ነው የምትሏት? ከሳኦል ጦር የሚያድን አምላክ አለኝ አይደል ብሎ ነገራቸው። ስለዚህ ሁሉም ይኸውላችሁ ነገረኛ ሰው ሲመጣባችሁ ገልብጣችሁ ስሙት። ንጉሥ ዘላለም ኢየሱስ ክርስቶስ አለኝ ብሎ ማሰብ። ሰው ሲመክርባችሁ ማን አለላችሁ? ዘላለም ንጉሥ እግዚአብሔር አለኝ። ሰው ሲሰድባችሁ ማን አላችሁ? ዘላለም ንጉሥ እግዚአብሔር አለኝ። ሰው ሲያዋርዳችሁ ማን አላችሁ? የሚያከብር እግዚአብሔር አለኝ፣ ኢየሱስ ክርስቶስ አለኝ። ይሄን ብሎ አስቦ ንስሐ መግባት ያስፈልጋል። እግዚአብሔር እንደ ንስሐ እንድንበቃ ይርዳን። ዛሬ የሰማችሁት ወንጌል የመጨረሻዬ ነው። ልጠቀልለው ነው ትምህርቱን፣ ታገሱኝ አንድ ጊዜ። ዛሬ የሰማችሁት ወንጌል ምንድን ነው የሚለው? ወበከመ ቦአ ኖህ ውስጠ ንፍቀ ታቦት፣ ኖህ ወደ መርከብ እንደገባ ሁሉ በዚያን ዘመን የክርስቶስ መምጫው ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው፣ የሰው ልጅ አመጣጡም እንደዚህ ነው ይላል። በዚያ ዘመን የነበሩ ሰዎች ኖህ መርከቡን ሲሰራ ሲዘብቱበት ቆይተው የጥፋት ውሃ በመጣ ጊዜ እንዳጠፋቸው ሁሉ እንደዚሁ ድንገት ክርስቶስ መጥቶ ፍርድን ይሰጣል ማለት ነው። ማን ይመጣል ድንገት? በሎ ነገሩኝ። ማን ይመጣል? እግዚአብሔር ከመጣ ዝግጁ ናችሁ? መቼ ነው የሚመጣው? ሰው መማር ያቅተዋል። በኖህ ዘመን እንደዚያ ሆነ አለ። አሁንም እንደዛ ይመጣል እግዚአብሔር እኮ አለን እኮ። ያ ዘላለም ንጉሳችሁ እንደዚያው ይመጣል። እናንተ ምን ሆናችሁ ቆዩ? ተዘጋጅታችሁ ቆዩ። ታዲያ ዝግጁ ነን? አሁን ዝግጁ ነን? እግዚአብሔር ዝግጁ እንድንሆን ይርዳን። እግዚአብሔር ይርዳን። ስለዚህ በኖርንበት ዘመን ማን አለን? ሁላችሁም ንገሩኝ። ንጉሥ ኢየሱስ ክርስቶስ ንጉሥ በሉ። ማን አላችሁ? እሺ ይሄ መጨረሻዬ ነው። እሱ ካለን ሰው ብቸኛ ሆነ፣ ሞተ፣ ተሰደደ፣ መከራ በዛበት የሚባለው ማን ሳይኖረው ሲቀር ነው? ማን ሳይኖረው ሲቀር ነው? የኛ ሰው ጎበዝ ነው። ጎበዝ ነው የኛ ሰው። በጣም የሚያምነው ወዳጁ ከከዳው ለብቻው ቁጭ ብሎ ሲቆዝም ማምሸቱ ነው። በቃ ምን ታደርገዋለህ? ሰው ይሄ ነው ይላል። ሰው ግን ባዶ ሆነ የሚባለው ማን ሳይኖረው ሲቀር ነው? ማን ሳይኖረው ሲቀር ነው? ባዶ ልንሆን የምንችለው ማን ሳይኖር ሲቀር ነው ይላሉ ቅዱስ አቡነ ሽኖዳ። እግዚአብሔር ከሌለ ባዶ መሆንክን ያን ይወቅ። ማን የለምና እግዚአብሔር የለምና። እግዚአብሔር ካለ ግን ሁሉ እንዳለ እወቅ። ማን ነው ጅል ሰው ሲወድቅ ለውድቀቱ ሰዎችን ተደግፎ መነሳት ይፈልጋል። ብልህ ሰው ግን እግዚአብሔርን ተመርኩዞ መነሳት ይፈልጋል ይላሉ። ምርኩዛችን ሊሆን የሚገባው ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ከብዙ በዓለም ላይ ካሉ ሚሊዮን ሰዎች ወዳጆች ይልቅ የአንድ የእግዚአብሔር ወዳጅነት ይበቃል። የአንድ የእግዚአብሔር ወዳጅነት። ባዶ መሆን የምንጀምረው ተስፋ የማናደርጋቸውን ሰዎች ተስፋ አድርገን እነዛ ሰዎች ሲሰበሩ ተስፋችን ያበቃል። ተስፋችን እግዚአብሔር ከሆነ ግን
ሰዎች ሁሉ ዓለም ሁሉ ፈጽሞ ቢከዳን እግዚአብሔር ተስፋዬ ነው ብለን ከእግዚአብሔር ጋር እንቆማለን። ፍጹም ራሱን ተስፋ አድርጎ የሰጠን አምላክ የተመሰገነ ይሁን። እነዛ ሰዎች እኮ ሰባትካትን እንደምታውቋቸው ተስፋ ሲያደርጉ የነበሩት ኃይላቸውን ጉልበታቸውን ነው። አንድ ሽማግሌ ያለባት መርከብ ሳትናወጽ የቀረችው ማን ስላለ ነው? በሉ ንገሩኝ። እስኪ ጥያቄ ልጠይቃችሁ። የሚጨንቃችሁ መኪናውን ሹፌሩ ለቆት ቢወርድ ነው? ተሳፋሪ ለቆት ቢወርድ ነው? በሉ እንጂ በደንብ በሉ እንጂ። መኪናው ሽው ብሎ እየበረረ እንደው አይሮፕላን የምናደርገው ጥሩ ነበር፣ ደግሞ እዛው ትንፋሻችን እንዳይቋረጥ። ምክንያቱም አንዱ ሰውዬ አላሉ ገጭ ገጭ ሲል ደመናው ሲገባ እዚህም ኮብልስቶን አለ እንዲህ አላሉ። እንደ ጓጓ ሲል ሰው እናንተም በደንብ እኮ ማለት ሰው ብስማ ሲል ነው የሚቆየው ማለት ነው። የዛን ጊዜ ካፕቴኑ በቃ ነዳጅ አልቋል ለወርድ ነው ቢል ምረምትሉት አለቀልን። መልስ የሚመልስ ሰው ራሱ የለም ማለት ነው። ተሳፋሪ ለወርድ ነው ቢልስ በሉ መልሷ ምን አይነት ጅል ነው አያና የሚባለው። ህይወታችሁ ላይ ያሉ ሰዎች ሁሉ ተሳፋሪ ናቸው ነው። ገብቷችኋል? ካፕቴኑ ማን ነው? ኢየሱስ ክርስቶስ ብቻ ነው የህይወታችን ካፕቴን፣ ሊቀመሩ ሹፌሩ እሱ ነው። ይኸው እዛ ጋር ፍቅረኛሽ መጣደን ወራጅ አለ ይውረድ፣ በሰላም ግባ ጌታዬ፣ በሰላም ግባ፣ ከአንቺ ከተለየው አልኖርም፣ ታንቄ እሞታለሁ። 4 ሴት አስከትሎ ነው የመጣው ከአንቺ ከተለየ፣ አንድም አይደለም። እንኳን ልጅ ማግባት አይታሰብም፣ 12 ይወልድልሻል ከአንቺ በኋላ። እሱ ሲወርድ ነው አንቺ ላጠፋ ነው ራሴን እያልሽ የምትጃጃዩ ማለት ነው። ሰው ሲወርድ ብዙ ሰዎች የተሰበሩት፣ በተለይ ውጭ ሀገር ላይ ያሉ ሳውዲ ላይ የሚኖሩ ሴቶች በጣም የተሰበሩት በሀገር ውስጥ በሚቀመጡ ሌላ ሰው ይዘው ትርፍ ባረጓቸው ሰዎች ራሳቸውን እያጠፉ ያሉት። እኔ ይኸውላችሁ የእውነት ለመናገር ልንገራችሁ፣ 7 ቤተ ክርስቲያን አሰርታ አካውንቷ ላይ ብር የሌላት ልጅ አውቃለሁ። ይኸው የቆምኩበት የእግዚአብሔር መድረክ ነው፣ ክርስቶስ ምስክሬ ነው። አካውንቷ ላይ 1 ብር የሌላት ልጅ አውቃለሁ። ምን እንዳልኩ አግል ልንገራችሁ። ሰይጣን መጨረሻ ላይ አሰጥቶ ተስፋ እንዳያስቆርጥሽ አስራት በኩራትሽን እያወጣሽ ለራስሽ አስቀምጭ ነው ያልኳት። ገብቷችኋል ሐሳቤ? በህይወታችሁ ብዙ ሰው መጥቶ ሲያልፍ በሰላም ግባ በሉ፣ በሰላም ግባ በሉ፣ በሉ በደንብ በሉ። ባለስልጣን ገሌ ከዳቸው አይደል? በል በሰላም ግባ። ማን ነው ሊቀ አመራችሁ? ሹፌሩ። ተስፋ ማንቆርጠው ካፕቴኑ ማን ስለሆነ ነው? ክርስቶስ ስለሆነ ነው። ህይወታችን ላይ የሚመጡ ጥቅም ፈላጊዎች፣ በጥቅም ብቻ የታሰሩ ስናበላቸው የሚሉ ጎደል ሲል ደግሞ አንቀው ሊገሉን የሚደርሱ ሰዎች በሰላም ግቡ ነው መልሱ። በሰላም ያግባቸው መድኃኒዓለም። አሜን በሉት። አዝናችሁ ነው ያ የጎዳሽ ሰው በሰላም ግባ፣ በሰላም ግባ በይው። ዛተታ ሄደችው አለ አይደል? ወንድ አማርጣ ብር ብላ። ሴት እኮ ጎበዝ እኮ ነው። እንደ ኳስ ተጫዋች ደጋፊ አስቀምጦ ነው ፍቅረኛ የሚይዘው። እናቃቸዋለን ብዬ ነው። አንዳንዴም እንደው ለእናንተ ስለተናገርኩ ብቻ ደስ እንዳይላችሁ ብዬ ነው። እሷ በቃ እንትናን ነው የማገባ። እንደው በሞት ያፈርሱ። አንድ ነገር ልንገራችሁ፣ አማራጭ የያዘ ሰው ነገር ፈልጎ መለየት ይፈልጋል። ነገር ፈልጎም ውሃ ቀጠነ የሚባል ታውቃላችሁ? ለምን ዛሬ እወድሻለሁ አላልከኝም እኮ ይሆናል እንለያይ የምትል ሴት አለች። ያቺ ይዛ ነው በሰላም ግቢ በል፣ በሰላም ግቢ በል፣ ሰላም ግቢ። በቃ ህይወት ያልቋል፣ ራሴን ላጠፋ ነው። ምን አመጣው ይሄን? ካፕቴናችን ማን? ተስፋ የምንቆርጠው ማን ብቻ ሳይኖር ሲቀር ነው። በሉ ኢየሱስ ክርስቶስ ብቻ ሳይኖር ምን እንላለን? እሱ ደግሞ ተስፋ እንዳንቆርጥ የሌለበት ዘመን የለም፣ የምናጣበት ጊዜ የለም። ራሱ መሪያችን የሆነ አምላክ ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ስለዚህ ሁላችሁ ባልመጣ ትቶሽ ሄደ፣ በሰላም ግባ። ማን አለ? ሹፌሩ አለ። በቃ ትሄጃለሽ። ህይወትሽን የሚያስቀጥለው ክርስቶስ ነው። እናት አባት ተውሽ፣ ረሱሽ፣ ገንዘብሽን በልተው መጨረሻ ላይ የራሴን ትዳር ልመራ ነው ስትይ እሷማ ዛሬ ኮርታ አሉሽ አይደል? በዛ ነው የምታለቅሽው። ካፕቴንሽ ክርስቶስ አብሮሻል። ሰላም ግባ በይው።
ሰላም ይሁኑ እነሱ። ስለዚህ ሌላቸው የፈለኩት ምንድነው? የመጀመሪያም የመጨረሻም የሰው ልጅ ተስፋ ማነው? እኛ ክርስቲያኖች ተስፋ የማንቆርጠው ሹፌራችን ወይም ካፕቴናችን ማን ስለሆነ ነው? ባሉ ንገሩኝ። የህይወታችን ካፕቴን ማን ነው? አብራሪው እሱ ነው። አየሩን የሚያውቀው እሱ ነው። ነዳጁን የቀዳው ማለት ህይወታችንን የለካው እሱ ነው። የምናርፍበትን ቦታ የሚያውቀው እሱ ነው። ከፍታችንን የአየሩን ስንት ማይል መብረር እንዳለብን የሚያውቀው እርሱ ነው። እርሱ ካበረረው የኛ መርከብነት ሊሰናከል አይችልም። ሰው ጅል ሰው የሚባለው ሁላችሁም ተስፋ ሲቆርጡት የነበረ በእግዚአብሔር በሰው በሉ እንጂ ይሄን ሁሉ ሰው አሁን እርግጠኛ ነኝ አንዳንድ ሐዘን ያለበት ሰው ሁሉም ሰው ግን አንዳንድ ሐዘን ያለበት እግዚአብሔር በድሎት ሳይሆን ሰው በድሎት። አይገርምም? ሰው በድሎት በሰው የሚያዝን ጅል ህዝብ ማለት ነው። አረ ይቅር በሉኝ፣ አልሰደብኳችሁም። መቤቴን ይቅር በሉኝ። እንደው ጅል እንዳንሆን ብዬ እኮ ነው። ተሳደብኩ? አልተሳደብኩ። ጅል ነዋ ታዲያ። እንዴ እውነቴን እኮ ነው። ጅል አይደለም እንዴ? ተስፋ የማይደረግ ተስፋ በሞቴ እየሰማችሁ ነው። ድሮ እኛ ልጅ ሳለን ስንጫወት አይሮፕላን ነው ይባላል። በድሮም አየሩ ፕሌን ሲሄድ ብር ይጥላል እያሉን ልብሳችንን ዘርግተን ኖር 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 እንል ነበር፣ ድምፅ በተሰማ ቁጥር ማለት ነው። እናት አባታችን አየ ልጅ ነገር አይስቁም? ስቃሉ ማለት ነው። ታዲያ ኖር 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 የምንለው ማን ነው? አሁን ተስፋ የሌለውን ሰው ማለት ነው። ተስፋ ባለው በእግዚአብሔር እንድንመካ እግዚአብሔር ይርዳን፣ እግዚአብሔር ይርዳን። ከእግዚአብሔር በታች የምንመካባት መቼም የማትተወን የአምላክ እናት ወላዲት አምላክ አለች። መቼም ቢሆን አስባችሁታ እስኪ? መቼም ቢሆን በሉ። ከማን በታች? ብንቆሽሽ ከልጇ ጋር የምታስታርቅ። አስታራቂነቷ ምን ብሎ መስሏችሁ ነው? ሰውን አስታርቀኝ ቢሉት እንትና እኮ ሰድቦሃል ይለዋል። እንትናን ታረቀው ይለዋል። አይ እሱን አልታረቀውም በዚህ ቀን ሰድቦኛል ሲለው ኧረ ካልክስ እኔም ሰምቼው ነበር ብሎ ይጨምርለታል ማለት ነው። የእናንተ ሽማግሌዎች እኮ እንደዚያ ናቸዋል። ሊያስታርቋችሁ ሄደው ጨምረውበት ይመጣል። ጨምረውበት ማለት ነው። ሰውን አስታርቅ ቢሉት እንዲያ ነው። ወላዲት አምላክ አስታርቂ ቢሏት ጽል አታጸና። ምክንያቱም እሱን መውለዷ የታመነ ከሆነ እሱን ለመለመንም ከድንግል ማርያም በላይ አማላጅ የለም፣ ማንም የለም። እሷን የሰጠን ሥላሴ ይመስገን። እናቱን አማላጅ አድርጎ የሰጠን እግዚአብሔር ይመስገን። ራሱ ንጉሥ የሆነልን እሱ ይመስገን። ቅዱሳን ናቸው ሌላ ተስፎቻችን። ቅዱሳን ምናችን ናቸው ሲባሉ ማነው? ከእግዚአብሔር በታች የምናገኛቸው አስታራቂዎቻችን ናቸው። እነሱም ብቻ እያየን ተስፋ እንዳንቆርጥ ማለቴ እነሱም ብቻ እያየን ተስፋ እንዳንቆርጥ ማለቴ እነሱም ብቻ ቅዱሳንም ብቻ እያየን ወደ እግዚአብሔር እንደርሳለን ብለን ከእግዚአብሔር ጋር ያስታርቁናል እንላለን እንጂ ሰውን ብቻ እያየን በሰው ተስፋ አንቆርጥም። ተስፋችን ማን ብቻ ነው? በሉላችሁም ነገር ከዛሬ ጀምሮ በሉላችሁም ሰው ተስፋ አይደለም። ተስፋ የሚባለውን ሰውዬ አልነካውም እንዳትጣሉት። ተስፋችን መድኃኒዓለም ብቻ ነው። ልመልሳችሁ ወደ ነገሬ። እሱ ምናችን ነው? መሐሪ በሉላችሁም በሉ ንገሩኝ። ኢየሱስ ክርስቶስ ምንድን ነው? በሉ በደንብ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔር ዕለት ዕለት የሚቆጣ ቢሆን ጳውሎስ ሰባኪ አይሆንም ነበር ይላል። አይገርማችሁ? እግዚአብሔር ተቆጥቶ አናትክን ቢልህ እኔ አሁን እዚህ ጋር መጥቼ መለፈልፍ መስሏችሁ ነው? እስከ ዛሬ ቢያንስ 1 ሚሊዮን ጊዜ ሞቼ ቀበር ነበር በኃጢአቴ ማለት ነው። እናንተም እንደዚያው። እግዚአብሔር ተቆጥቶ አናቱን ቢል ሰውን ባይታገስ ኖሮ ጳውሎስ ምን አይሆንም ነበር? እንደው በሞቴ ክርስቶስ ሲሰቀል ሰቃይ ነበር። ቅዱስ እስጢፋኖስ ሲደበደብ ልብስ ጠባቂ ነበርኩ። ወገሩት አሳየዋለሁ እያለ ማለት ነው። ከዛ ክርስቶስ ካረገ በኋላ ደግሞ ቤተክርስቲያንን አፍራሽ ምዕመናንን አሳዳጅ ነበር። ምንድነው የሚለው? አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ ነው የሚለው አይደል? መብረቅ ይላል ቅዱስ ያሬድ። ሳውል ደማስቆ እስከሚደርስ ድረስ ደም አፍሳሽ ነበር። የዛን ጊዜ ነው ለምን ትሰድደኒ ሳውል ለምን ታሳድደኛለህ አለው። እማሳድድህ አንተ ማን አለው።
ሰይፍን ቢረግጥ ሰይፍ ይጎዳል ወይንስ ረጋጩ ይጎዳል አለው። ሰይፍን የረገጠማ ራሱ ይቆረጣል እንጂ ሰይፍ ምን አገባውና ይጎዳል አለው። እኔም ብታሳድደኝ አንተን ይብስሃል እንጂ እኔን የምትጎዳኝ ነገር የለም አለው። እውነት ቅዱስ ጳውሎስ ክርስቶስን አሳዶታል? የሚያርደው ክርስቲያኖችን አይደለም ነው። ክርስቲያኖችን ማሳደድ ማንን ማሳደድ ስለሆነ ነው? ክርስቶስን። አሳዳጁ ጳውሎስ ያንን ያህል ዘመን እርሱ ሲሰቀል፣ እስጢፋኖስ ሲወገር፣ ክርስቲያኖችን ሲያሳድድ ማን ታገሰው? በሉ እግዚአብሔር ታገሰው በሉ እንጂ። ስለታገሰው መጥቶ ምን ሆነ? ሰባኪ ሆነ። እላችሁ ቀድማ ይሰድድ ወይስ ይምር። ቀድሞ አሳዳጅ ነበር፣ ዛሬስ አስተማሪ ሆነ። ቀድሞ ገዳይ ነበር፣ ዛሬስ ተገዳይ ሆነ። ቀድሞ ከዋሉበት አላውል የሚል ነበረ፣ ፈልጉ የሚያድናቸው የሚያርዳቸው ነበር፣ ሐዋርያትን ሁሉ ማለት ነው። አሁን ግን ምን ሆነ? ተሳዳጅ ሆነ። ስለዚህ የእግዚአብሔር ትዕግስት እኛን ለንስሐ ያበቃል። በሉ እስኪ የእግዚአብሔር ትዕግስት በሉ። እኛን ለምን ያበቃናል? በሉ እንጂ። ጴጥሮስ ያለውን አልሰማችሁትም? ጴጥሮስ ምን አለ መሰላችሁ? ቅዱስ ጳውሎስ አንድ ሀገር ሲገባ ጴጥሮስና ዮሐንስ ተደብድበው ወድቀው አገኛቸው። ወድቀው ጥለዋቸው ሜዳ አውጥተው ደብድበው ማለት ነው። ጋሜ አውጥተው፣ ጋሜ ታውቃላችሁ? ቁንጮ እንደዚህ አውጥተው ጥለዋቸው አገኛቸው። ጳውሎስ ሲያይ ጴጥሮስ እዚያ ወድቋል። ማን ነው? ዮሐንስ ወድቋል። ፍቁረ ጊዜ እንዴ አንተ ማን ነህ አለው። ዮሐንስ ነኝ። የጌታ ወዳጅ ተደብድበ ወድቅ አለው። ምን እኔ ሊቀ ሐዋርያትም እዚያ ተጋድሞልሃል አለው። ተወግሯል ማለት ነው። አሃ እኔ ጳውሎስ ነኝ ገብቼ የምደበደብ ይልና ልብስ ይገዛና የጣዖቱ ካህናት የሚለብሱትን ልብስ ለብሶ ገብቶ ደወሉን አንጋጋው። ጓ ጓ ጓ አረገው። ምን ነው አሉት። የክርስቶስ ደቀ መዛሙርት መጥተዋል ተብሏል፣ አስራቸው አምጡ ፈልጊያቸው ነው አለ። እየሰማችሁት ነው? ጳውሎስ ማን ነው? አሳዳጅ ነው? ተሰዳጅ ነው? አሁን ተሰዳጅ ሆኖ ማለት ነው። ከዚያ በኋላ ይኸውላችሁ አረኛስ ገርማል። ሁለት መጥተው አንዱን ወግረን እዛ ጥለነዋል፣ አንዱ ተነስቶ ሲሄድ አይተነዋል አሉት። ይዛቸው አምጡልኝ። መጡ። ጴጥሮስና ዮሐንስ ቆሙ። አላ ቅዱስ ጳውሎስ ማንን ታምናላችሁ? ኢየሱስ ክርስቶስን። ምን ብላችሁ ታምናላችሁ? ወረደ፣ ተወለደ፣ ሞተ፣ ተሰቀለ ብለን እንሰብካለን፣ እናምናለን። ደግሞ አምላክ ይወርዳል ይወለዳል አያ እናንተ ጅላጅሎች አላቸው። ከዛ በኋላ ተመልከቱ፣ ምን ታረጋላችሁ ለዚህ ምልክት አላቸው። ሙት እናስነሳለን። ደግሞ ሙት ይነሳል ብሎ ጴጥሮስን በጥፊ ሽው ሰጠው። አንዴ ማለት እየሰማችሁ ነው። ጴጥሮስ አንድ ጥፊ ቀምሶ አይ ጳውሊ የቀድሞ ስራህን ጀመርክ ማለት ነው አለ ማለት። እሱ ግን ያልገባው ቅዱስ ጳውሎስ አንድ ነገር እየተጠቀመ ነበር። በአምላካችሁ ስም ሙት ይነሳል ብላችሁኛል፣ ሙት ካስነሱ እንመንባቸው አይደል አላቸው። ዘወር ብሎ ሰምታችኋል አይደል? ሙት ካስነሱማ እንዴት እናምናለን ሲል የተሰበሰበው እሺ ያስነሱ። ጴጥሮስና ዮሐንስ ቅዱስ ጴጥሮስ ፈርቶ እባክህ ጌታ ያስነሳ አደራ 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 ይላል። የጳውሎስ ጥፊ ቀላል አይደለም፣ ልደገም ነው ብሎ ማለት ነው። ከዛ በኋላ ሙቱ አፈፍ ብሎ ተነስቶ ማናስነሳ ሲሉት አይኑ ኮለል ያለ፣ ፊቱ በፂም የተከበበ፣ ከንፈሮቹ እንደ ሮማን አበባ እንደ ጽጌረዳ አበባ የሆኑ፣ አይኑ የተኳለ፣ ፀጉሩ ግጥም ያለ እሱ አስነሳይ ብሎ የጳውሎስን መልክ ነገራቸው። ቅዱስ ጳውሎስ ጌታ ሆይ አታሳፍረን አስነሳልን እያለ ጸልዮ የተሰበሰበውን ሕዝብ ሁሉ ምን አላቸው? ሙቱ ከተነሳ እኔም በኢየሱስ ክርስቶስ አምኛለሁ ብሎ ቀሚሱን አወለቀ ማለት ነው። እንዲያድርጉ የተሰበሰበውን ሕዝብ አሳመነው። ቅዱስ ጳውሎስን ለአሳማኝነት ያበቃው የማን ቸርነት ነው? በሞቴ ንገሩኝ፣ አረ ንገሩኝ። የእግዚአብሔር ቸርነት ጳውሎስን ምን አደረገው? ለአሳማኝነት አበቃው። እኛንም ለንስሐ ያብቃን፣ እኛንም ለንስሐ ሞት ያብቃን። የመጨረሻ አንድ ልናገር ፈቅዳችሁልኛል ብዬ አስባለሁ። አንድ እያልክ ልታድር ነው እንዴ አንተ ሰውዬ እንዳትሉሽ። ምን ነው ባደራችሁ ከእግዚአብሔር ጋር አይደል? እኔ አላድርም እንጂ ብታድሩት ጥሩ ነው። ስለዚህ ተመልከቱ፣ የመጨረሻው ምንድነው? እግዚአብሔር በተቆጣ ጊዜ የሚቆርጥ ቢሆን ቅዱስ ጴጥሮስ ሐዋርያ መሆን ይችላል? ይችላል? አይችልም? አላቀውም ይሄን ሰውዬ እኮ ነው ያለው። ሰምታችኋል? እስኪ በሉ በደንብ አላቀውም በሉ። እኔን ነው የማታውቀኝ ብለን እኛ ብንሆንስ አናቱን ማለት አለቅ። ሰውን እንታገሰው እስከሚመለስ። አያችሁ አይደል?
ሰውን መታገስ። ሌላው ቀርቶ ተመልከቱ፣ ሌላው ቀርቶ እግዚአብሔር ባይታገስ ኖሮ አንድ ጻድቅ ሊገኝ አይችልም ከድንግል ማርያም በቀር። ለምን? ኃጢአት ሲሰሩ የሚቆርጥ ቢሆን ማለት ነው። እግዚአብሔር ሁላችንንም ይታገሰን ሁላችንንም። እየሰማችሁ ነው? አይናችንንም አለ እናድርግ፣ ታጋሻችን ላይ በሉ። ሁላችሁም ከማን ላይ እናድርግ? ታጋሻችን ማን ነው? እስኪ አንድ ልንገራችሁ። ጴጥሮስ አይኑን ጌታ ላይ ጣለና በባህሩ ላይ ሲራመድ አየው። አሃ ለካ በውሃ ላይ ይከዳል እንዴ? ጌታ ሆይ አለው። አቤት። ወደ አንተ እንድመጣ አዘዝ አለው። ፈቅጃለሁና አለው። ፈቅጃለሁ ምን በል። ከዛ ጌታን እያየን ራመድ እንዳለ ዝቅ ብሎ ባህሩን ሲያየው ይገለባበጣል። አያችሁ? አይኑን አንስቶ ባህሩን ሲያየው ኧረ ይሄ ጭንቅ ነው አለ። ጭንቅ ነው ሲል እሱ ዘቀጠ ማለት ወረደ ወደ ውስጥ። አያችሁ? አይናችንን ከእግዚአብሔር ላይ ማንሳት ስንጀምር ምን ማለት እንጀምራለን? መስጠም እንጀምራለን። ሐዘንተኛ መሆን እንጀምራለን። ይኸውላችሁ ጴጥሮስን ያሰጠመው ባህሩ የሚያሰጥም ሆኖ ሳይሆን ጴጥሮስ በእግዚአብሔር መመካቱንና ማመኑን ስለተወ ነው። አይኑን ከእግዚአብሔር ላይ ያነሳ ሕዝብ ይጠፋል። አይናችን ማን ላይ ይሆንልን? በሉ ሁላችሁም ንገሩኝ። አይናችሁን ከዚህ በኋላ በሞት ያፈርሰውን ከእግዚአብሔር ላይ አትንቀሉት። በሞት ያፈርሰውንላችሁ። ከእግዚአብሔር ላይ ከነቀላችሁት ሐዘንተኛ ናችሁ። መከራ ሊያሸንፈን የሚችለው መከራው ክርስቲያንን የሚያሸንፍ ሆኖ ሳይሆን እኛ ደካማዎች ስለሆን ነው። ጠላቶቻችን በእኛ ላይ የበረቱት ያሸነፉን ክርስቲያን የሚሸነፍ ሆኖ ሳይሆን እኛ አስቀድመን እግዚአብሔርን ትተን ስለተሸነፍን ነው። ሞት እየገዛን ዘረኝነት እያንጓለለን ጥላቻ ነግሶብን ያለው እርስ በርስ አልዋደድ ያልነው በልተን አልጠግብ ያልነው ተሹመን ሌባ ይሆን ነው አግብቶ ሰው አረገ ያለው ሰላም አላገኝ ያለው በልቶ ማዘንተኛ ጠጥቶ ማዘንተኛ አግብቶ ማዘንተኛ ባለሀብትም ሆኖ እልም ያለ ሰው የሌለው ሐዘንተኛ የሆነው ማን ስለሌለው? እግዚአብሔር አይኑ ከማን ስለተነሳ? አረ እግዚአብሔር አይናችንን ወደሱ ይመልስልን። ለዚህ ነው ይኸውላችሁ አይናችንን በሉ ሁላችሁ ከእግዚአብሔር አናነሳም በሉ በደንብ። በሞት ያፈርሰውን አስፋልት ላይ ስትሄዱ ማንን ይዩት? ይታያላ? አይ እሱን ተውትና እንግዲህ ልምጣ ወደ ነገር ልጨርሰው አይደል? ሌላው ቀርቶ ተመልከቱ። ይሄን ያመጣሁት ምንድነው? ቤተ ክርስቲያን እስኪ ቀና ብላችሁት ቅዱስ እስጢፋኖስ ላይ አለ አይደል? የሰጎን እንቁላል አባታችን የሰጎን እንቁላል አለ ቤተ ክርስቲያኑ ላይ አይደል? አንድ መልእክት ልንገራችሁ። ከዚህ በኋላ ቤተ ክርስቲያናውን ሰው ደስ ስትሉ ቤተ ክርስቲያን ስትመጡ ጀርገድ እያላችሁ ግብት አይደረግም። እሺ በሉ። ልነግራችሁ ነው ዛሬ እነግራችኋለሁ ለምን እንደማይገባ። ቤተ ክርስቲያን መጀመሪያ እንደመጣን ከበሩ ላይ ስንደርስ ቀና ብለን ማየት ያለብን የመጀመሪያ የቤተ ክርስቲያኑን ጉልላት ነው። ሰምታችሁኛል? የቤተ ክርስቲያንን ምኑን? ከዛ ቀና ብላችሁ ስታዩ ምን አለ ቤተ ክርስቲያኑ ጉልላት ላይ? መስቀል በሉ። መስቀሉ ላይ ምን አለ? አቤት አይ እንደው ታሳዝናላችሁ። እመቤቴን መስቀሉ ላይ ወፍ አለች አይደል? እንደዚህ ወደ ታች አለች። ወፏ ጋር ደግሞ ምን አለ? እንቁላል ነገር የለም አለ? የለም። ያቺ ወፏ ሰጎን ናት። እንቁላሉ የሰጎን እንቁላል ነው። በወርቅም ሊሰራ ይችላል። ራሱ የሰጎን እንቁላል ከተገኘም ተገዝቶ ሊመጣ ይችላል። ግን የሚሰራው የሰጎን እንቁላል ተብሎ ነው። በር ላይ እንደቆምን ቀጥታ የመጀመሪያ መስቀሉን አይተን መስቀሉ ላይ ማን እንዳለ እናስባለን። በሉ ነገር ሁላችሁም ክርስቶስ ተሰቅሎ ጥልን ገሎ ሕይወትን እንደሰጠን እናስባለን። ሰጎንና የሰጎን እንቁላል ለምን ተደረገ? በጀርባዋ ዞራ አይደለም ሰጎኗ የምትሰራው። እሺ ወደ እንቁላሏ እያየች ነው። ለምን እንዲያሆነ ብላችሁ ስትጠይቁኝ ደግሞ ምንድነው የምመልስላችሁ? እኔ ያቺ ሰጎን እንቁላሏን ማጥናት ትችላላችሁ። እንቁላል ከጣለች ጊዜ ጀምሮ እንቁላሏን ትክ ብላ ታየዋለች። ሌትም ቀንም ምግብ ልትፈልግ ስትሄድ ሰው ወንድየው ተተክቶ ነው። ሰውዬ ልለው ነበረ። ወንድየው ሰጎን ተተክቶ ነው። ትታው ከሄደች ዝም ብላ መድረቁ ነው ማለት ነው።
ሰምታችኋል? በዓይኗ እያየች እንዳይደርቅ እንዳይበላሽባት እንዲፈለፈል እስከ 40 ቀን ድረስ ትጠብቀዋለች። ሰጎን የመንፈስ ቅዱስ ምሳሌ ነው፣ የእግዚአብሔር ምሳሌ ነው። እንቁላል የኛ ምሳሌ ነው። ውስጥ ያለው ጫጩት የምእመናን ምሳሌ ነው። የእንቁላሉ ልብስ የኃጢአት ምሳሌ ነው። ትቶት ዘወር ካለ ደርቆ የእንቁላሉ ቅርፊት ጫጩቱን እንደሚገለው እግዚአብሔር ምሕረቱ ከኛ ከተለየ ኃጢአት ምን ያደርገናል? ለዲያብሎስ ያስረክበናል፣ ባሪያ ያደርገናል ማለት ነው። ስለዚህ ምን ማለት ነው? በር ላይ ቆመን ከኃጢአት ለለየን ለእግዚአብሔር አባታችን ሆይ ማረን ብለን መሰቀሉን አስበን እንገባለን። አስበን እንድንገባ መድኃኔዓለም ይርዳን። ከኃጢአት ለለያችሁ፣ ከኃጢአት ላነጻችሁ፣ ሞተ ሥጋ ላጠፋላችሁ፣ መንግሥተ ሰማያትን ላወረሳችሁ፣ የዘላለም ልጅነትን ለሰጣችሁ ለእግዚአብሔር አቡነ ዘበሰማያት ደግማችሁ ግቡ ማለት ነው። በር ላይ ስትገቡ ከዚህ በኋላ አባታችን ሆይ ሳትሉ እንዳትገቡ ቤተ ክርስቲያን። ሰምታችሁኛል? ሌላው በሌላ አነጋገር ምን ተብሎ ይተረጎማል መሰላችሁ? ያቺ ሰጎን እንቁላሉን እያየች እንደምትኖር ክርስቲያኖች ፈጣሪያቸውን እያሰቡ ይኖራሉ ማለት ነው። እስኪ በሉ ክርስቲያኖች በሉ። ማንን እያሰቡ ይኖራሉ? በሉ እንጂ ሁል ጊዜ ማንን ማሰብ? ዛይእቲ ስብሐት ፍቅር ኢታሴስል እግዚአብሔር። ከእግዚአብሔር የማትለይ ፍቅር ምንድናት? መስቀልን ማሰብ። መስቀልን ማሰብ ምንድን ነው? በመስቀል ላይ የተሰቀለውን ክርስቶስን ማሰብ ነው። ሌላ ምን ይሆናል? በመስቀል ላይ የተሰቀለውን ክርስቶስን ማሰብስ ምንድን ነው? ማን አለ እዚያ ጋር ስትለኝ፣ እናቱ እያለቀሰች ለምልጃ ስትቆምልህ ታገኛለህ። ድንግል ማርያምን የሰጠን አምላክ የተመሰገነ ይሁን። ሌላው ቀርቶ ወላዲት አምላክ ባትታገስ እንኳን ሐዋርያት ሊበተኑ ይችሉ ነበር። ለምን አትሉ? እስኪ ለምን በሉ፣ ለምን በሉ እንጂ። ስጋውን ለሰጣቸው ለሐዋርያት አንድ ሐዋርያ ሳይከተለው ሲሄድ እመቤታችን አታዝንም ነበር? ምን አለች መሰላችሁ? እመቤታችን ክርስቶስ የተሰቀለ ቀን ዮሐንስን መጥቶ ቀራንዮ ይዟት ሊሄድ ሲል ከልጅ ጋር ያለው ማን ነው አለች። እየሰማችሁ ነው? ጴጥሮስ አብሮት ሄዷል አለች። ኧረ ጴጥሮስማ 3 ጊዜ አላውቀውም ብሎ ሄዷል አሏት። እየሰማችሁ ነው? እሺ ያዕቆብ አለ አሏት። እሱማ ወንድሙ ነው ተብሎ የጌታ ወንድም ተብሎ ስለሚጠራ አብሮ ስላደገ አስቀድሞ ነው የሸሸ አሏት። እሺ ማቴዎስ አለ አለች። እሱማ ቀድሞ የመንግስት ግብር አስገባሪ ስለነበር አሁን መንግስት ይፈልገኛል ብሎ አስቀድሞ ነው የሸሸ አሏት። እሺ ሌሎቹስ ልብሳቸውን እየጣሉ ሸሽተዋል፣ ማንም አብሮት የለም አሏት። ከዛ ምን አለች መሰላችሁ? ጴጥሮስ ስጋውን ቆርሶ ለሰጠህ፣ ደሙን አፍስሶ ለሰጠህ፣ የሐዋርያት ራስ ላደረገ ለክርስቶስ ክህደት ነው ወይ መልሱ? ለምን ልጄን ካድከው ብላ ድንግል ማርያም አልቅሳለች። የዚያን ጊዜ ቅዱስ ዮሐንስ ምን እንዳላት ታውቃላችሁ? ቅዱስ ዮሐንስ ወንጌላዊ እመቤቴ እሱ ያንን በተናገረ ጊዜ አልክድህም ባለው ጊዜ 3 ጊዜ ትክደኛለህ ብሎ ነግሮት ነበረ። ይሄ ብቻ ሳይሆን ጴጥሮስ ንስሐ ለሚገቡ ሰዎች አብነት ነው አላት። አይገርማችሁም? ንስሐ ለሚገቡ በሉ ሰዎች ምንድን ነው አላት? አብነት ነው። ያ ማለት ምን ማለት መሰላችሁ? ክርስቶስ በኃጢአት ለሚሰናከሉ ሰዎች ፈጣሪያቸውን ክደው ለሄዱ ሰዎች ሲመለሱ እግዚአብሔር እንደሚምራቸው አብነት ነው። ይልቁንስ የሐዋርያት ራስ መጥቶ የሐዋርያት አለቃ ሲሆን የልጅሽን ቸርነት አድንቂው ብሎ ድንግል ማርያምን ወደ ቀራንዮ ይዟት ሄዷል። ስለዚህ የእግዚአብሔር ትዕግስቱ፣ የድንግል ማርያም ትዕግስቷ እነ ቅዱስ ጴጥሮስን ለምን አብቅቷቸዋል? ለርዕሰ ሐዋርያትነት። እነሱን ለርዕሰ ሐዋርያትነት ያበቃ እኛንም ለንስሐ ያብቃን፣ ለንስሐ ያብቃን። ሰማይ፣ ምድር፣ ውሃ፣ ድንጋይ፣ እሳት፣ ነፋስ ማንን ሰማ? በሉ እግዚአብሔርን በሉ። እና እኛስ በሉ እጃችሁን አውጡ። ሁላችሁም አሁን ከዛሬ ጀምሮ በሉ ሁላችሁም እግዚአብሔርን እሰማዋለሁ። አትሰሙትም? መቼ ትሰሙት? ነገ? አሁን በሉ። መቼ ትሰሙት? እግዚአብሔር ይስጥልኝ። ይኸውላችሁ የዕለት እንጀራችንን ስጠን ዛሬ ብሎ። እሺ የዕለት እንጀራ የእግዚአብሔር ምሕረት ነው። መልስ እኮ እስኪ በሉ የዕለት እንጀራ በሉ የማን ምሕረት ነው? ንገሩኛ።
የእግዚአብሔር ምሕረት ደግሞ ፈቃዱን ለሚሰሩ ነው በሉ። የእግዚአብሔር ምሕረት ምኑን ለሚሰሩ ነው? ተነሱ። የመጨረሻ ስለሆነ ተነሱ፣ ተነሱ። ቀልድ የለም። የተጣላችሁት ሰው አለ የለም? አለ የለም? አውጡ እጃችሁን፣ ሁላችሁ አውጡ። ከገሌ ጋር ታረቁ። ኧረ አይሆንም፣ ኧረ አይሆንም በሉ በሉ እንጂ ኧረ አይሆንም በሉ። ትታረቃላችሁ እንዲህ አለበል ኧረ ይባል አይሆንም። ስንት ዓመት መሰለ የተሸከምኩት። እግዚአብሔር እኛን ስንት ዓመት ነው የተሸከመን? ስንት ዓመት ነው የተሸከመን? እድሜ ልካችንን ተሸከመን እኮ። ስለዚህ ምን ማለት ነው? ለተጣላሁት ሰው በሉ ሁላችሁም በሉ እንጂ ምሕረት አድርጌያለሁ። የዕለት እንጀራ የማን ምሕረት ነው? በሉ ንገሩኝ። ዛሬ እግዚአብሔር እንጀራ ይስጣችሁ አይስጣችሁ? በሉ በደንብ። እግዚአብሔር እንጀራው ምንድነው? ምሕረት በሉ። ምሕረት ከሆነ እግዚአብሔርን ምሕረት ለማግኘት እኛ ምን ማለት አለብን? መማር በሉ እንጂ። ስለዚህ ምራችኋል አልማራችሁም? ሁላችሁም እልል ብላችሁ እግዚአብሔርን ታርቄያለሁ ብላችሁ እልል ብላችሁ አመስግኑት። አሁን እግዚአብሔርም ደስ ይለዋል፣ ሁሉም ደስ ይለዋል። ክፉ ሰው ስታገኙ አትጣሉት፣ እሺ በሉ። አልቅሱለት እንጂ እሺ በሉ። ለምን ከተባለ ክፉ ሰው በሽታ ይዞታል። ምን? ጥላቻ የሚባል በሽታ ማለት። አንተ ደግሞ ክፉ ከወንክ በሽታ ስለያዘ ባህሪህን አርም ይላል። ስለዚህ የዘላለም ንጉሥ ማን ነው? የዘላለም ምሕረት ያደረገልን አምላክ ስሙ የተመሰገነ ይሁን። ታርቃቸዋል። እርቅ ምንድነው? በሉ ትቶ በሉ ትቶ በሉ። ለማን ብሎ መተው? ለማን ብሎ መተው? ስለዚህ ገሌን በድሎኛል እንዳትሉ። እናንተ ገሌ በድሎኛል ካላችሁ እግዚአብሔርም በዚህ ቀን በድለሻል ይላል ማለት ነው። ስለዚህ ትተን ከታረቅን እግዚአብሔር ይተውልናል። የተወልን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።